አሁንም ብሩኬን በቃ ብቸኛ ያደረጉት ነው ያሉት ሁሉም ማለት ነው። ማርያምን በጣም ነው ያሳዝነኝ እግዚአብሔርን ዛሬ በል ዳኒ ሮስት እንከባበር አይደለም አንተ ስለሱ ንጽህና እኛ ኦዲየንሶቹ ለብሩኬ እንመሰክርለታለን። ይሄውልህ ሃይሚ ጠርጥራው ሳይሆን ተናዳበት ነው። ለምን አልጋው ላይ ስለተቀመጠች ብቻ ተናዳበት ነው እንጂ ወይ ጠርጥራው አይደለም ወይ ምንም ብላው አይደለም። በቃ ንዴት ስለሆነ ነው። ያኔ ፍቅረኛው ነኝ ብላ ስትመጣ የት ነበርክ? ያኔ ስታፋጃቸው የት ነበርክ? የዛን ለምን አልተናገርክም? 2 ዓመት ነው ስትታወቁ አይደለ? 2 ዓመት ነው የምንታወቀው ብላለች እሷም አይደለ? 2 ዓመት ስትታወቁ የት ነበርች? የት ነበርክ አንተ የዛኔ? ለምን አልተናገርክም የዛኔ? አሁን ነው እንደመተህ አፍ የምትከፍተው? ይቅርታ አድርግልኛ ንግግር ስናገር ማለት ነው እንዴ። ምን አይነት ንግግር ነው? ብቻቸውን እኔ እሷን ፕራንክ ሳረጋት 4-5 ሰው ነበር አልክ። ይኸውልህ ብሩኬ ብቻዋንን ብትሆን እንድች ሚነካ ሰው አይደለም። በጣም ስነ ስርዓት ያለው ጥሩ እናት ያሳደገችው ልጅ ነው። ከገባህ ማለት ነው። ለንግግርህ ቁጥብ ሁን። ነገ የሚጸጽትን ነገር አትናገር እሺ። በጣም ነው ያናደርከኝ ንግግርህ። ብቻቸውን ናቸው ምን እንዳደረጉ አላውቅም። ከዚህ በኋላ ከሷ ጋር ሁን ምናምን። ምን አይነት ንግግር ነው? የወረደ ንግግር፣ ካንተ ማይጠበቅ ንግግር ነው ይሄ እንዴ። ምንድነው መጀመሪያ ይኸውልህ እሷ ችግሩ ከራስህ ከሚስት ከፍቅረኛ ተብዬው ነው ችግሩ ማለት ነው። መጀመሪያ ይሄን ቪዲዮ ስደውልላት መናገር ነበረባት። ብሩኬ አትንገሪው አላላትም አይደለ? አትንገሪው አላላትም። ስለዚህ መናገር ነበረባት። ላንተ ምትተማመኑ ከሆነ ብሩኬና ሃይሚ ይኸውልህ ይተማመኑ በደንብ። ብሩኬ የሚያምናት ሃይሚ የምታምነው ሃይሚ ንዴት ብቻ ነው፣ እልህ ስላለባት ነው። የዛኔ መጥፎ ነገር ስላደረገችም አሁንም ይሄ ነገር ስለተከሰተ ብቻ ነው የተናደደችው እንጂ ጠርጥረው አይደለም። እሺ ምን አይነት ሰው ናችሁ ግን? በስመ አብ ወመንፈስ ቅዱስ። ወይኔ ብሩኬ ወንድሜ እኔ ልትሰቃይለው ማርያምን ተሰቃየ እኮ ይሄ ልጅ። ኧረ በኢየሱስ ስም ስቃይ ውስጥ ነው የከተታችሁት። እግዚአብሔርን ምን ነው በቀረበት ይሄ ፕራንክ? ምን ነው በቀረብህ? በቃ እውነት በጣም ነው የተናደርኩት። የአንተ ስም በዚህ መንገድ ሲዘለዝሉክ ማየት እኔ ይከብደኛል። አንተን ስም ሲዘለዘል ማየት፣ አንዴ መኪና አደጋ ደረሰበት ይላሉ፣ አንዴ ምን ሆነ ይላሉ። በቃ ስሙን ማጥፋት ብቻ። እዛ ላይ እናቱን ይዘቀዝቃሉ፣ ቤተሰቦቹን ይዘቀዝቃሉ። ምን አይነት ሰው ነው? በቃ እኔ በጣም ነው የተናደርኩ ያሉት በአሁኑ ሰዓት ማለት ነው። እንዴ ዳኒ ምን አይነት ንግግር ነው የምትናገረው? ክፉ የሆነ ንግግር የተናገርከው። እውነት መግቢያው ላይ የተናገርከው ንግግር በጣም የሚያናድድ በጣም የሚያበሳጭ ንግግር የተናገርከው። ስነ ስርዓት ያዝ እሺ። ሮስት ከሆነ እንሮስት ትባሃል እናንተ ላይ ከፈለግ እንዴ። እንደዚህ ንግግር ትናገራለህ? አይደብርህም ለአፍህ? ምን ታደርጋ አንተ? አዎ አንዳንድ ዩቲዩበሮች አንዳንድ ልጆች ስሙን እያጠፉ ስለሆነ ቤተሰቦቹን እየዘገዘቁ ስለሆነ እሷን አስቧት ነው ምናምን። ምን ሆነ የሚያስበው? ከሃይሚ በልጣ ነው የሚያስበው እኮ። ያው እኮ አይደለችም እሷ እኮ ትበልጧለች እንዴ። ብሩኬ እኮ በጣም ትንሽ ልጅ እኮ ነው። እንዴት ነው የምታስበው እንደዚህ አይነት ነገር? ብሩኬ አያረግም። እኔ 100% ተማመንበታለሁ ብሩኬ እንደዚህ አይነት ቅሌት እንደሌለበት ማለት ነው። ለማናችሁ ልንገራችሁ፣ ብሩኬን ለምትጠረጥሩ ሰዎች፣ ካሜራ አልነበረም ለምትሉ ሰዎች፣ ለምንም እኔ 100% እፈርምለታለሁ ብሩኬ መጥፎ ነገር እንደማያረግ ማለት ነው። እውነት እንከባበር። ለብሩኬ የምትናገሩት ነገር ቃላታችሁን ጠብቁ። ከዚህ በኋላ እውነት ለምትናገሩ ሁላችሁም እኛ እኔ ማርያምን ነው የምላችሁ። እያንዳንዷን እያመጣው እየዘቀዘኩ ነው አድራሿን እየፈለኩ እያመጣው ጉዳችሁ ማወጣው ማለት ነው። እንዴ የራስ ጉዳይ ነው እሱ፣ እኛ አይመለከተንም። መጣይ ሰራች እምቢ ማለት እኮ ትችል ነበር እኮ። አይ አልሰራም አልችልም ማለት ትችል ነበር። እኔ ፍቅረኛ አለኝ አልሰራም ማለት ትችል ነበር። ገብቶሃል? ፍቅረኛህን ማመን የራስ ፋንታ ነው። ሃይሚም እኮ የኔ ስሜት ነው የተሰማት። ሃይሚ አንተ ስሜት አልተሰማትም። ሃይሚ ንዴት ስላለባት ነው እልህ ስላለባት ነው እንጂ ብሩኬን አይኗን ጨፍና ታምነዋለች። ልንገር ማለት ነው። ለአንተ ብቻ ሳይሆን ለአንተ መሳያዎቹ ነው የምናገረው የንግግር ማለት ነው። ማርያምን በጣም ነው ያሳዘነኝ ልጅ በጣም ማርያም። ዛሬ ደግሞ አንጀቴን የበላኝ ብሩኬ እግዚአብሔርን ነው የምላችሁ። ማይደረግ ነገር ነው የተደረገበት ያለው። ይሄ ሁሉ ግን ሃይሚ ነች በቃ እንደዚህ ያደረገች። እውነት በቃ እንጂ ሃይሚ ግን በቃ ከብሩኬ ጋር ካልታረቅሽ በጣም ከባድ ችግር ነው የሚፈጠረው። አሁንም የብሩኬ ስም እየጠፋ ነው ያለው። አሁንም ብሩኬን በቃ ብቸኛ እያደረጉት ነው ያሉት ሁሉም ማለት ነው። ማርያምን በጣም ነው ያሳዝነኝ እግዚአብሔርን ዛሬ ማርያም የተናነቀኝ ነው ያለው። መናገር ሁሉ እያቃተኝ ነው ያለው እግዚአብሔርም በሚፈጠረው ነገር ማለት ነው።
እንዴ ትንሽ ዘኑ እንጂ ቤተሰቦቹስ ምን ይላሉ? እናቱስ ይሄን ቪዲዮ ብታይ ምን ትላለች? ልጁ ሴተኛ ነው፣ ልጁ ሴት ይወዳል፣ ልጁ ምናምን እያላችሁ እናትስ ወንድሞቹ ምን የመሳሰሉ ትላልቅ ወንድሞች እኮ አሉት። የተከበሩ ቤተሰብ ያሉ ልጅ ነው ይሄ ልጅ። እንዴ ለምን እንደዚህ ስሙን ታጠፉታላችሁ? ይሄ እኮ ፕራንክ ነው በቃ። እንዴ ፕራንክ ነው በቃ። ማንኛውም ሰው እንደሚሰራው ፕራንክ ነው እሱም የሰራው። ለምን በዚህ መልኩ ለብሩኬ እንደዚህ ሁሉ ነገር የዞረበት? ለምንድን ነው ሁሉ ነገር እንደዚህ በግልብጥ ብታስቡበት ብሩኬ ላይ? እንዴ አሳዝናችሁም እንዴ ይሄን ሀል? ኧረ እግዚአብሔርን ፍሩ። እውነት በጣም ነው የሚያናደው። ዳኒ ካሁን በኋላ እግዚአብሔርን መጥፎ ቃል ብትናገር ማንም የሚፋታክ የለም። ዝም ብለህ መጥተህ እንደመጣልህ ትናገራለህ እንዴ? ማንም የለም ክላስ ውስጥ ሩም ውስጥ የገባ ቀን ነው አንተ ስምክ ይጠፋል አለም። ሩም ውስጥ አይደለም ቤቱን ያመጣው። ሃይሚን ቢያይፈልግ ኑሮ ፕራንክ ባይሆን ኑሮ ሃይሚን አይጠራትም ነበር። እንደፈለገ ማድረግ ከፈለገ ብሩኬ ማለት ነው። ግን በእንጨትም አይነካትም። ልንገር አይደለ እንዴ? በእንጨትም አይነካትም። ለፕራንክ ነው በቃ። ተጠቀመ በቃ አለቀ ነገሩ። እንዴ ይሄናል ምንድነው ማጋጋል ማባባስ ምናምን ልጁን ስሙን ለማጥፋት የተነሳችሁት? ግን ኧረ እግዚአብሔር ስማችሁን ያጥፋው። እውነት በጣም ነው የሚያሳዝነው። እግዚአብሔርን ነው የምላችሁ። በእንደዚህ አይነት መልኩ ብሩኬን እኔ አይከብዳችሁም እንዴ? ቆይ እንዴ ዳኒ ምን ሆነሃል? እንዲህ ነው የምትናገረው? እኔ በጣም ጥሩ ነገር ነበር የጠበቅኩብህ። በጣም ጥሩ ነገር ተናግረ ስሙን ታድሰዋለህ፣ ስሙን ታስተካክላለህ ብዬ ነበር ያሰብኩት። ግን አንተ በማይመጣ መንገድ መጣ። በማይመጣ መንገድ ብሩኬን ከነካ ማንም አይፋታም። እግዚአብሔርን ነው የምልህ። እኛ ለብሩኬ አለንለት። እግዚአብሔርን ነው የምላችሁ አለንለት። እኔ እስከ መጨረሻው ፋለጣለሁ በሱ እውነተኛ ሰው እንደሆነ፣ ሃይሚን እንደሚወዳት፣ ሃይሚን እንደሚያፈቅራት እኔ ለሱ እፋለማለሁ ከማንኛውም ሰው ጋር። ማንኛውም ሰው እኔ መስደብ ይችላል። ማንኛውም ሰው እኔ ማንቋሸሽ ይችላል። እንደፈለጋችሁ መናገር ትችላላችሁ። ግን ማንንም አልፋታም በብሩኬ ከመጣችሁ ማንንም። ለምን? ሃይሚን ስለሚወዳት፣ ለምን? ለሃይሚ ታማኝ ሰው ስለሆነ። አደጋ ደረሰ እያላችሁ ስሙን እያጠፋችሁ እና ሃይሚዬ እባክሽን ተመለሽ፣ ወደ ቦታሽ፣ ወደ ጭንቅላትሽ ተመለሽ። ብዙ ኦዲየንስ እያለቀሱ ነው። ብዙ ልጆች ሆስፒታል እየገቡ ነው። ብዙ ልጆች እንባቸው እየፈሰሰ ነው። አንቺ ኦዲየንሶችሽን ታከብሪያለሽ፣ ኦዲየንሶችሽን ትወጃለሽ። እባክሽ ለዚች ልጅ ብለሽ ለሶስና ብለሽ ከብሩኬ ጋር አንቺ መጣላት ወይ መለያየት የለብሽም። የሚወድሽን ሰው በሰው ማጣት የለብሽም። እውነቴን ነው የምናገር። በማይረባ ፕራንክ ብሩኬ ማጣት የለብሽም። ስልኩን እያነሳሽ አይደለም፣ እያናገርሽው አይደለም። ይሄ ጥሩ መንገድ አይመስለኝም። ሃይሚ ተይ፣ ወደ ቦታሽ ተመለሽ። እውነት እህቴ ወደ ቦታሽ ተመለሽ። በጣም እያበዛሽው ነው ያለሽው። ልጁም ስሙ እየጠፋ ነው። የእናቱ ፎቶ እየተዘቀዘቀ ነው። የእሱን ስም ማጽዳት ከፈለግሽ ሃይሚ የፍቅረኛሽን ስም የብሩኬን ስም ማጽዳት ከፈለግሽ በሱ እንደምትተማመኝ ሆነሽ መተሽ ከሱ ጋር መታረቅ አለብሽ። በቃ ይሄ ነው እኛ የሚያስደስተኝ። እባክሽን ብዙዎቹ እግርሽ ላይ እንውደቅ እያሉ ነው። እባክሽን እያሉ እየለመኑሽ ነው። ተረጃቸው። ለማንኛውም ቤተሰብ እኔ ምንም የምናገሩ ነገር የለኝም። ብቻ መልካሙን ያሰማን ነው የምለው። ደህና አደሩልኝ። ቻው። ማርያም በጣም ተበሳጭቻለሁ። እግዚአብሔርን ነው የምላችሁ። ቻው በቃ ቤተሰብ።